ሰላምና ጸጋ ይብዛላችሁ ውድ ጌታ ቤተሰቦች እንዴት ናችሁ? እኔ ወንድማችሁ አፖስትል አያሌው እባላለሁ። ዛሬ አንዳንድ ነገር ለማውራት መጥቻለሁ። እሱ አንዳንድ ከአገልግሎቴ ዙሪያ የማወራው ነገሮች አሉ። አንዳንድ በዓለም ዙሪያ ለሆናችሁ የማታውቁ ሰዎች የምታውቁ ሰዎችም እና እኔ ጌታን ሳገለግል 17ኛ ዓመቴ ነው። አሁን 17ኛ ዓመት ሞልቷል። የዛሬ 15 ዓመት ቁጥር 1 ካሴት አውጥቻለሁ። የቅባቴ መጀመሪያ ለጠላቶቼ ማለቂያ የሚለውን መዝሙር ዘምሬያለሁ። ከዛ በኋላ ቀጥሎ ደግሞ ሰንተሩ የኔ ነው፣ በሰውና በእግዚአብሔር መካከል የነበረው መካከለኛው ሰንተሩ ኢየሱስ ነው ብዬ ዘምሬያለሁ። ያ ሰንተሩ የኔ ነው ብዬ ሲዘምር ብዙ ሰዎች ምንድነው ሰንተር ብሎ አንዳንድ ነገሮችን አንስቶ መልእክቱ ወደ ህዝቡ ጋር እንዳይደርስ የቀልድና የጫወታ ለማድረግ ብዙ ሰዎች ሞክረዋል። ግን የሁላችንም ሰንተር ሶርስ ሚዲታል ኢየሱስ ክርስቶስ መሆኑን ሁላችንም የምናውቀው የማይካድ እውነት ነው። ስለዚህ ሰንተሩ የኔ ነው ስል ኢየሱስ የኔ ነው፣ በሰውና በእግዚአብሔር መካከል የነበረው መካከለኛ ነው። መጽሐፍ ቅዱስ ላይ 3 መስቀል አለ። አንደኛው በዚህ በኩል የተሰቀለ ነው፣ ሁለተኛው በዚህ በኩል መሃል ላይ የተሰቀለው ኢየሱስ ነው። ኢየሱስ ደግሞ ሰንተር ነው። ሰንተር ሚዲታል ሶርስ የሁላችን መገኛ ኢየሱስ ክርስቶስ ነው። ይሄን ለማለት ፈልጌ ነው። የቃል አይደለም። አንዳንድ ሰዎች በቀልድ አድርጎ የሚታወሩ ብዙ ሰዎች አሉ። ከዛ ቀጥሎ ደግሞ በጣም ከሚገርመኝ ነገር አንዱ ተራራ መዞር በቃ የሚል መዝሙር አለኝና ያን ተራራ መዞር በቃ የሚለውን መዝሙር እኔ እየዘመርኩ አንድ ነገር ሆነ። አንድ ሰው እንደዚህ ያለ ኮመንት ላይ ገብቶ ሲጀመር ለምን ትዞራለህ ተራራ? መጽሐፍ ቅዱስ ይህንን ተራራ መዞር ይበቃችኋል ከመጽሐፍ ቅዱስ ነው ወስጄ የዘመርኩ። ከዛ ቆቆፋ ምለው መዝሙር ሲዘመር በጣም ብዙ ሰዎች እንደተባረካችሁት አውቃለሁ። በዛም በተለያየ አንግል ደግሞ የተለያየ ሀሳብ የምታደርጉ ሰዎች አሉ። እሱ ብቻ አይደለም። አሁን ደግሞ ቅርብ ጊዜ ሚዲያ ላይ እየተሰራጨ ያለ መድረክ ላይ የዘመርኩት ጭልጭሎ ላይታ የሚል መዝሙር ነበረ። ጭልጭሎ ላይታ የሚለውን መዝሙር እኔ በሌላ አንግል አይደለም የዘመርኩት፣ ለቀልድ ለጫወታ ለበኋላ አይደለም የዘመርኩትና ጭልጭሎ ማለት የማንጸባረቅበት ዓመት ብቻ ማለት ሳይሆን ልጁን የሚገልጥበት እኔ ተሰውሬ በእኔ ላይ ልጁ የናዝሬቱ ኢየሱስ የሚገለጥበት ወይም እግዚአብሔር ልጁን በእኔ የሚገልጥበት ዓመት ነው ብዬ የእግዚአብሔርን ቃል ተመርኩዤ ነው ያገለገልኩ። ስለዚህ በዚህ አንግል ላይ የዘመርኳቸውን መዝሙሮችን እንደገና እሰብካለሁ። ኢቨን እኔ ትዝ ይለኛል የዛሬ 11 ዓመት ታቦር ተራራ ላይ ሐዋሳ ታቦር ተራራ ላይ ሆኜ ለአጋንንት እየጸለሁ አንድ ሴት መታ ከጉባኤ ልጄ ታማ ነበር ብላ ስትጸልይ እኔ ሐዋሳ ታቦር ተራራ ላይ ቆሜ እንዲህ የእግዚአብሔር ልጅ የኢየሱስ ስሙን ስጠራ ሻሽመኔ ከተማ አፖስታይ ላይ አስፓልት ላይ አንዲት ሴት ላይ የነበረ አውሬ ጮሆ ወጣ። ሙሉ ጉባኤ ባለበት ሰዓት ላይ በሰዓቱ ስልክ ተደወለ። ልጅቷ 3 ጊዜ ጮሆ ከውስጥ ወጣ። ያ ያደረገው የኔ ዕውቀትና የኔ ጥበብ አይደለም፣ ስሙን ስጠራ እኔ ስሙን በመስበክ ስሙን በመዘመር ስሙን በማገልገል ስለ ስሙ ሁሉ ነገር ለማድረግ የወሰንኩት ብቸኛ አገልጋይ ነው። ስለዚህ በተለያየ በአገልግሎቴ ላይ እያገለገልኩ መድረክ ላይ አንዳንድ ጊዜ መንፈስ ቅዱስ የሚያደርገው ነገር አላውቅም። መንፈስ ቅዱስ የሚያደርገው ነገር አላውቅም። ምንድነው እያገለገልኩ ላሸበሽብ እችላለሁ፣ እንደዚህ ላሸበሽብ እችላለሁ። ያን ነገር አንዳንድ ሰዎች ይቀርጻሉ። ከቀረጹ በኋላ በሰዓቱ በመንፈስ ቅዱስ ሆነን ያደረግነው ነገር በኋላ ቤት መተን የተቀረጸው ሲናይ በስጋ ሆነን ስለምናይ ሰዎቹን ይረብሻል። እንኳን ሰዎቹን የሚያየውንም እኔ መልሶ የሚያስጠላ የሚረብሽ ነገር ሊሆን ይችላል። ስለዚህ ያን ነገር ሚዲያ ላይ የሚታሰራጩ ሰዎች እኔ ባለፈው አሁን ሁሉ ሚዲያ ላይ ከእናንተ የተሰወረ አንድ ነገር የለም። ሁሉ ነገር በሚዲያ ላይ ያለ ነገር ነው እና የተፈጠረ ነገር ምንድን ነው? አንድ ጊዜ ከወላይታ የወንጌል አርበኛ ወንጌላዊ ሳሙኤል ስላሴን ጋሼን ወደ ሐዋሳ ከተማ ጠራው። እኔ ሐዋሳ ከተማ ነው የምኖረው እና ለሚያምኑ ይቻላል ቤተክርስቲያን አደባባይ ባዘጋጀው ኮንፈረንስ ላይ ለዛን ቀን ለትራንስሌት ማለት ትርጉም ለማድረግ የተጠራ ሰው ባለመገኘቱ
ጋሼ በወላይተኛ ይሰብካል፣ እኔ ደግሞ በአማርኛ እተረጉማለሁ ማለት ነው። አማርኛ ለኔ ደግሞ ሁለተኛው ቋንቋ። በቀኑ ግን ለትርጉም የተጠራ ሰው ባለመኖሩ እኔ ቆሜ ምን አልኩኝ፣ ጋሼ እያገለገለ እያለ አንዳንድ ከፍ ያሉ ወላይተኛ ቃል ይናገራሉ። ጋሼ የወንጌል አርበኛ ጋሽ ሳሙኤል ስላሴ ማለት ነው። ሲያወሩ እንግዲህ እሳቸው 63 ዓመት ባይክ ይዞ ያገለገሉ የእግዚአብሔር ሰዎች ናቸው። በጣም ከባድ በእኔ እድሜ ሰላም ለማለት እንኳን የሚመኛቸው የእግዚአብሔር ሰዎች ወደኛ ቤተክርስቲያን መጥተው እያገለገሉ ምን አሉ? ኢየሱስ ሻማዳ ኢየሱስ አንድ ግደር ገዝተ እፋደሙን ተግቶ አንካንካቻ ስለ ውሰትና ኢንሰት ውስጥል አንካ ጠፋ። አንካ በወላይተኛ ቢሳና ነበር። በዛቱ አልመጣልኝ። ያችን ያን ስብከት ሁሉ አልሰሙም። ግን ምን አደረጉ? ያቺ ቢሳና የምትለውን ቃል ብቻ ወሰዱትና ከተማው ተበጠበጠ። ከዛ እያገለገሉ ጋሼ እኔን ሳሜልን ነው የሚብተው የሚለው ቃል ጋር ሲመጣ ተነሰሜለ ቢቲ ሲሉ እኔን ሳሜልን ነው የሚሟርተው ለማለት ፈልጌ ሳላስብ የሚሟርተው የሚለውን የሚብተው አልኩ። ያቺ ነገር ብቻ ቆርጦ ወሰዱ። እንግዲህ የኔ አገልግሎት የቀልድ የጫወታ መድረክ ላይ ቆሜ እግዚአብሔርን ሕዝብ እንደሚቀልድ አድርጎ አንዳንድ ደግሞ ተልእኮ ያላቸው ሰዎች ቀርጾ በመልቀቃቸው በጣም ከባድ ተጽዕኖ እየደረሰብኝ ስለሆነ እነዚህ አይነት ነገር የምታደርጉ ሰዎች እኔ በህይወቴ 17 ዓመት ማይክ ከያዝኩ ወዲህ ቀልድ አላውቅም፣ መቀለድ አላውቅም። የልጁን የኢየሱስን መልክ ለመግለጥ የማገለግል የእግዚአብሔር ሰው ነኝ። ብዙ ቸርቾች አሉ ገጠር ከተማ ላይ። እግዚአብሔር ከኢትዮጵያ ጥግ እስከ ጥግ በተለያየ ዓለም በተለያየ አገር ዞሬ ወንጌልን እያገለገልኩ ነው የሚገኘው። በእጄ የተቀቡ በጣም ብዙ ልጆች አሉ። አሁን ሚዲያ ላይ እናንተ የምታውቁ በጣም ብዙ ሰዎች መታችሁ ቢጠይቁ አያሌው ማነው ሲባል አባቴ ነው የሚሉ ብዙ ሰዎች አሉ። አሁንም እጸልያለሁ። እግዚአብሔር ያልሰጠኝ ጸጋ የለም። ሁሉም ጸጋ ሰጥቶኛል። በአጋንንት ስርዓት ላይ እንድጸልይ ሰጥቶኛል፣ እንዳስተምር ሰጥቶኛል፣ ወንጌልን በግልጽ እንድናገር እግዚአብሔር ሰጥቶኛል፣ እንድዘምር ሰጥቶኛል። እግዚአብሔር እንደገና ለትውልድ እንድጸልይ በምልጃ ጸሎት ለዓለም ለኢትዮጵያ እንድጸልይ እግዚአብሔር ሰጥቶኛል። ያልሰጠኝ የለም ብዬ አስባለሁ። ለምን? ልጁን ስለሰጠኝ፣ እኔ ልጁን ስለተቀበልኩ በልጁ ያለው ጸጋ በሙሉ በእኔ ላይ የተገለጠ ነው። ይህን በቃልድ ላይ የምታደርጉ ሰዎች የማወራው ነገር የእግዚአብሔርን ቃል እውነት ትታችሁ ይቺን መድረክ ላይ የሚጠቀማትን ቃል ፎቶ እያነሳችሁ ወይም ቪዲዮ ሪከርድ እያደረጋችሁ ለዓለም እየገለጣችሁ ለራሳችሁ ለቲክቶክ ለዩቱብ ብላችሁ የኔ አገልግሎት ወደ ትውልድ ይሄ ትክክለኛው እውነት ትክክለኛው አገልግሎት ወደ ትውልድ እንዳይደርስ እያደረጋችሁ ያላችሁ ሰዎች ብትቆጠቡ ለእናንተ ጥሩ ነው። እኔ እግዚአብሔር ቃል ምንድን ነው የምለው? ጳውሎስ እንደዚህ አለ፣ ልጁን በእኔ መልክ፣ ልጁን በእኔ ጸባይ፣ ልጁን በእኔ ሁኔታ ለመግለጥ በእኔ ሁኔታ ማለት ነው። ስለዚህ መንፈስ አንድ ነው፣ ጸጋ የተለየ መልካም ነገር ማውራትን ሊመዱ እንግዲህ አንዳንድ እጅ የሚከቱ አጋንንታዊ ሐሳብ ያላቸው ሰዎች አሉ። መንፈሱ ይመታል ብቻ ነገር አይደለም። አሁን ግን የእግዚአብሔር ፍቃድ ከሆነ በከባድ ደመና በኢትዮጵያ ምድር ስለተነሳው LHY TV ለሚያምኑ ይቻላል በሚል ቲቪ በቅርብ ጊዜ እግዚአብሔር በእኔ ሆኖ በዓለም ላይ በጨለማ ላይ በሞት ጉያ ላይ ያሉ ሰዎችን እንደሚያስመልጥ እርግጠኛ ነኝ። ስለዚህ ወገኖቼ አሁንም እናገራለሁ፣ ለወደፊትም እናገራለሁ። ኢየሱስን እሰብካለሁ፣ ኢየሱስን እዘምራለሁ፣ ኢየሱስን እናገራለሁ፣ ለኢየሱስ እኖራለሁ። ስለዚህ ሌላው ነገር ምን ሲጀመር እውነትን መናገር ከሰዎች ውስጥ ሊያወጣ ይችላል። ግን የትኛው ነገር ይሁን እውነት ተናግረ ብትጠላ በሰማይ ቤት ስላለ ምንም ችግር የለም። ወንድምን የመጠላ ደግሞ ነፍሰ ገዳይ ነው። ሆን ብላችሁ እቺን ተንኮል የሚሰሩ ሰዎች ተውት። ሆን ብላችሁ ሲታወሩ እሱ ጸጋው ጥሩ ነው፣ ግን ቀልዱ የምትሉ ሰዎች እኔ በህይወቴ ዘመን በእግዚአብሔር ፊት ነው የምናገረው፣ የማገለግለው ወንጌል ቀላል ነው። የተሰጠኝ የጸጋ ባህሪ እያገለገል እስቲ ኮንፈረንስ አገለግል ቁጭ ብላችሁ ያያችሁ ሰዎች እንዴት ነው የሚሰብከው? እንዴት ነው የማገለግለው? እንዴት ነው የሚተነበየው?
እንዴት ነው የማገለግለው? ይህን ችግር የእግዚአብሔርን ቃል እንዴት አድርጌ ነው መሰረት አስይዤ የምሰብከው? ከተማርኩት ብቻ አይደለም የምሰብከው፣ ቅባት አለብኝ ውስጤ ላይ የማገለግለው ማለት ነው። ስለዚህ የተሰቀለው ኢየሱስን ነው የምገልጠው ማገለግለው ሰው። አሁን ለምሳሌ ዛሬ 15 ዓመት ቁጥር 1 ካሴቴ ላይ እንዲህ የሚል መዝሙር አለ። ቅድስና ይኑር ይህ ካልሆነ መጨረሻው አያምር ይላል። ይህን መዝሙር ማንም ሰው የሰማ ያለ ለአንድ ሰው ዓለም የራሱ ብትሆን እንኳን ነፍሱን ቢያጎድል ምን ይጠቅመዋል? ምን ይደበዋል? የዓለም ነገር ሁሉ ከንቱ ነው፣ የከንቱ ከንቱ ጌታ ይሻላል ኑር ለአምላክ በቅድስና ይላል። ይህን ዩቱብ ላይ ገብታችሁ ለሚያምኑ ይቻላል። ዓለም አቀፍ ቤተክርስቲያን በሚል ዩቱብ ላይ ገብታችሁ መዝሙሩን ማየት ይችላላችሁ። የእግዚአብሔር ዓይኖች ከኛ ጋር አሉ፣ ሁሉን ያያሉ፣ ክፉና ደጉን አይሳሳቱም፣ ለይቶ ያውቃሉ። ለጌታ ክብር ብለን እንኑር፣ እስቲ እንቀደስ፣ ፍቅር ይኑር፣ እስቲ እንዋደድ፣ ጌታ ሲመጣ ያስደስተናል። ይህ ቅድስና የሚል መዝሙር አለኝ። ቅድስና ይኑር ለአንተ፣ ቅድስና ይኑር ለአንቺ፣ ቅድስና ይኑር ለኔ፣ ይህ ካልሆነ መጨረሻው አያምርም ይላል። ይህን መዝሙር ማንም አልሰማም። ግን እያገለገልኩኝ ጭልጭልዮ ላይ ታሰ ያ ማለት መዝሙሩ እንግዲህ ከትርጉም በላይ ነው፣ ከአቅሜ በላይ ነው፣ ከአቅሜ በላይ ነው እግዚአብሔር የሚሰጠው ያ ነገር ሳደርግ በጣም የገረመኝ ሰሞኑ ቲክቶኩን እያየው አንድ ነገር አየ። አንድ ሰው ምን አለ? ቦረ የቅውሳን ኩቱ የቅም ቦይላይ በተለይ ምናምን ብሎ ማይሆን ነገር የሚያወሩ በጣም ብዙ ሰዎች አይቻለሁ። መጽሐፍ ቅዱስ ላይ ሰው የአህያ ጭንቅላት ሲበላ፣ ሰው የእርግብ ኩስ ሲበላ፣ ሰው የራሱን ልጅ እንደ ዱባ ፈልጦ ሳፋ ላይ አድርጎ ልጅ ሲበላ ትክክለኛ እግዚአብሔርን የሚሰማ ኤልሳዕ እንደዚህ ያለ ነገ በሰማርያ የተፈጨ ዱቄት ይመጣላል፣ በገበያ ይሸመታላል። አይታ የእግዚአብሔር ሰው እንደ ዘመኑ አይደለም የሚተነበየው። እኛ ዘመናዊ ሰዎች ሰውን ዘላለማዊ ነው። እኔ ዘላለማዊ ሰው እግዚአብሔር አብሮኛል። ስለዚህ ጭልጭልዮ ላይ ያልኩበት ምክንያት እኔ ሁኔታውን አይደለም ማለት ነው። ይሄ በተለያየ ወደ ቀልድ ያዘዋቸው ሰዎች እንደዚህ አይነት ነገር ተከተላችሁ መዝሙሩ ሙሉ ወደ ቀልድ ይዛችሁ ይላችሁ ሰዎች እንደዚህ አይነት ነገር ተቆጠቡ። ለራሳችሁ ለህይወታችሁ ጥሩ አይደለም። ተረዱ። መጀመሪያ ጭልጭልዮ ላይ ደውላችሁ ልመጣ ትችላላችሁ። ምን ለማለት ፈልጋለሁ ብላችሁ መጠየቅ ትችላላችሁ። ከቻላችሁ ስልክ ቁጥር ከታች ባለው ስክሪን ላይ አስቀምጥላችኋለሁ። ስለዚህ መጠየቅ ትችላላችሁ። በማይሆን ነገር ላይ የተዘመረው ነገር ጭልጭልዮ ላይ ተሞርከ ፔሬፔሬዮ ላይ ያልኩትን ነገር ምንድነው? ጭልጭልዮ ላይ ፔሬፔሬዮ ላይ ብላችሁ በራሳችሁ በህይወታችሁ ሟርት የምትሟርቱ ሰው አትሟርቱ። ላይሳካል ይችላል። አካውንት ላይ ብር ላይኖር ይችላል። ቤት ላይኖር ይችላል። መኪና ላይኖር ይችላል። ጤና ላይኖር ይችላል። ልጅ ላይኖር ይችላል። ግን ተስፋ አለ። ተስፋው ማነው? ክርስቶስ ነው። በክርስቶስ ሻይን የምናደርግበት ክርስቶስን የምናንጸባርቅበት ዓመት ነው። ስለ ምግብ ጋር ስለ ምድራዊ ነገር ጋር ምድር እንዲሸት መዝሙሩን እንዳታደርጉ ወዳችኋለሁ። ሁላችሁ ምንድነው መጽሐፍ ቅዱስ ላይ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ይጨመጭማል ማለት እንደዚህ አይደለም። ምን ማለት ነው? እያንዳንዱ ያፈራል ማለት ነው። ከዛ በዓለም ሁሉ ላይ በፍሬያቸው የዓለምን ፊት ይሞላሉ ይላል። ምን አንድ ዛፍ ሲያድግ እንዴት ነው? ቡላ ነው። ይህ ማወቅ አለበት። ቢብሊካል የሆነ ነገር ነው እያወራው እየዘመርኩት ያለሁትና እግዚአብሔር ከኛ ጋር ነው። መቼም ነቢይ ማይረባ ነገር አያወራም። ትክክለኛ ነገር ነው የሚያወራው። ሰው ሞቶ እያለ አይሆንም ይላል። መጪው ዘመን ቤትሽ ላይ ወንድ ልጅ ትወልጃለሽ ይላል። የማይታየው ይታየው። ስለዚህ እንኳን እዚህ ምድር ላይ አንድ እንጀራ 2000 ብር ብሻጥ ከመብላት ወደ ኋላ አይደለም። ለምን? የኛም ጎሮሮ የፈጠረው እሱ ነው። እኛ ስለ ምድራዊ ነገር የምንኖር ሰዎች አይደለም። ወደ ሰማይ ነው የምናወራው። ከሰማይ የመጣውን ያን ድንጋይ ነው የምናምነው። በጣም መጽሐፍ ሲናገር ግንበኞች የናቁት ድንጋይ እሱ የማይዘን ራሱ ነው። ያ ራስ ነው ክርስቶስ። ስለዚህ ይሄ ነው የማወራውና ከዚህ በኋላ በቀልድ በጫወታ መልክ የሳላችሁ ሰዎች ካላችሁ ተሳስታችኋል።
ጸጋዬንም እየተጠቀማችሁ አይደላችሁም። ስለዚህ እኔ ጸልይላችኋለሁ። ቤታችሁ ላይ አብሶ በሰንሰለት ታስሮ ያለ ሰው ካለ፣ አብዶ ያለ ሰው ካለ፣ እንደገና ደግሞ የማይሰማችሁ ነው እስከ ዛሬ ከተጋባችሁ 10 ዓመት 15 ዓመት ያልወለዳችሁ ሰዎች ካላችሁ፣ እንደገና ደግሞ ውጭ ሀገር ለመሄድ ወጣችሁ መንገድ ላይ ወንድምሽ ታስሮ ያለ ሰው ድንገት ካለ፣ እንደገና በተለያየ በሽታ ትሞታለህ ተብሎ በካንሰር፣ በኤችአይቪ፣ በኩላሊት፣ በጮጋራ፣ በኢባጭ፣ በእብጠት በተለያየ ነገር ታስራችሁ ያላችሁ ሰዎች እኔ የሚገኘው አዋሳ ከተማ እድገት ፋና ትምህርት ቤት ፊት ለፊት አዲስ ከተማ ላይ 01 ቀበሌ ላይ ለሚያምኑ ሁሉ ይቻላል ዓለም አቀፍ ቤተክርስቲያን ስለማገለግል ሐሙስና ዓርብ ይሁድ ቀን ሙሉ ፕሮግራም ይዘው ስላለ መጣችሁ ልታገኙ ትችላላችሁ፣ ታያላችሁ እግዚአብሔር። ስለዚህ ቤተክርስቲያኒቱ በምትገኘው አድራሻ መጣችሁ ስልክን በመደወል በተለያየ ችግር ይቆረጥ የተባለ ነገር ኑ በቱቦ ብትሸና ሐኪም ቤት ላይ በሚገርም ሁኔታ በከፍተኛ ችግር ውስጥ ያላችሁ ሰዎች ታስሮ ያለው ሰው ይዛችሁ መምጣት ትችላላችሁ፣ ታያላችሁ እግዚአብሔር የሚሰራው ነገር። ለምን ብዙ ነገር አይቻለሁ፣ እግዚአብሔር ብዙ ነገር አለማምዶኛል። ሌላው ለቅባት ጸልያለሁ። እየነገዳችሁ እየሰራችሁ እየለፋችሁ የከሰራችሁ ሰዎች፣ ባዶ የሆናችሁ ሰዎች፣ ማነው በኔ ላይ ያስደግመው ብላችሁ የምትሰቃዩ ሰዎች እኔ ጸልያለሁ። እግዚአብሔር ከላያችሁ ላይ ካንሰር ይሰብራል። ስለዚህ ከኔ ጋር እጅ ዘርግታችሁ አሁን ጸልዩ። በኢየሱስ ክርስቶስም ታስሮ ያለ ወንድም ይፈወስ። ኤችአይቪ ከደሙ ላይ ይጥፋ። ካንሰር በኢየሱስም ይመታ። ጮጋራው ነፃ ይሁን። ከጸጉር እስከ ጥፍሩ ላይ ከጸጉር እስከ ጥፍሩ ላይ የተቀመጠ ዘንዶ የተመታ የሚያስጨንቃት ይመታ። እግዚአብሔር ወይ ፍርድ ቤት ሆኖ ፍርድ እየጠበቁ ያሉ ሰዎች ላይ የአሸናፊነት መንፈስ እውነተኛ ፍርድ ይፈረድ። የትኛውም ገዳይ ይመታ። ለነጋዴዎች፣ ለተማሪዎች፣ ለአገልጋዮች፣ ለሴትና ለወንድ ልጆች ጸልያለሁ። በሞላው ዓለም ለኢትዮጵያውያን ለኤርትራውያን ጸልያለሁ። በመንፈስ ቅዱስ ኃይል የት ልግባ የምትለው ወደ ኪዳኑ ይፍታ። የጨለማ መንግስት ይመታ። የሞት መልእክተኛ የተገለበጠ በኢየሱስ ክርስቶስም የምታገባ እንዳታገባ፣ እንዳትወልድ፣ እንዳትደርስ፣ ወደ ግብ እንዳይደርሱ የሚያስጨንቃቸው የሚዲያ መንፈስ በኢየሱስም ይመታ። የአክቶፌል ምክር በኢየሱስም የተገለበጠ አስጨናቂ እባብ በባቢሎን አውራጃ በዱራ ባለው ሜዳ የወርቁ ምስል ተሰራ። ለቆሞ ለወርቁ ምስል ይገርማል። ሁሉም ተደፋ። ማይፈሩ የጨከኑ አምላካቸውን ሊያስከብሩ አንሰግድም ብሎ ቆሞ ታዩ። በአምላካቸው ተማመኑ። ንጉሱ ሰምቶ ደነገጠ። ሲቆጣ መልኩ ተለወጠ። ይለወጥ እንጂ አይሰግዱ ምርጦቹ። ዋስትናቸው ጌታ አለ በዙፋኑ። እጃቸውን እግራቸውን አስሮ ወደ ምነድ እሳት ወርውሮ ዞር ስሉ ወላፍን በላቸው። እግዚአብሔር አምላክ ሆይ ካንተ ጋር የነበሩ እሳት አልበላቸው፣ አንበሳ አልበላቸው፣ ዛይት አላጠፋቸው። በመጋዝ ተሰንጥቀው ቢሞቱ እንኳን በሞቱበት ቤተክርስቲያን ተተከለ። የወንጌል አርበኛ ሆኖ ቀጠሉ። ተስፋ የሚያስቆርጣቸው በኢየሱስም ይመታ። ዋጋ የሚያስከፍላቸው በኢየሱስም ይመታ። የሚያስጨንቃቸው አሁን በተጫጣ ጋር ሞት የቡዳ መንፈስ ይህን ቪዲዮ እያዩ አሁን በኢየሱስም ካለበት የመንፈስ እንዲወርቅ ጸልያለሁ። በኢየሱስም ስም አጥፊ መንፈስ፣ የሞት መልእክተኛ፣ የጨለማ ልጅ፣ እባብ፣ ዘንዶ፣ መተት፣ አሲር፣ ድሪሳሴ የምረጭ ልጁ ኢየሱስ እንዳይሰበክ፣ ልጁ ኢየሱስ እንዳይገለጥ የሃይማኖትን ካባ በመልበስ የወንጌልን እውቀትና እውነት እየሸፈነ የቆየ አውሬ 6 አንጸባራቂ እባብ ኢሉሚናት ዘንዶ ዛሬ ገለበጡ። ገበታው የተገለበጠ መንፈሱን ገለበጡ፣ ኃይሉን ገለበጡ፣ በኢየሱስ ስም ገለበጡ። በኢየሱስ ስም አሁን ያበደ ሰው ይፈወስ። በሰንሰለት ላይ ያለ ሰው አሁን ነፃ ይውጣ። እግዚአብሔር ለብዙ ዘመናት ታስሮ የነበረ ሰው ኢየሱስ ክርስቶስ በመቃብር ቻለ። እግዚአብሔር ከሰንሰለቱ ወጣ፣ ነፃ ወጣ። እላዩ ላይ የነበረው አውሬ ተመታ። አሁን ቤቷ ላይ ያለ ይመታ፣ ቤቱ ላይ ያለ ይመታ። ከኩላሊቷ ነፃ ይውጣ፣ ጮጋራው ነፃ ይውጣ። እግዚአብሔር ሺሻ ላይ፣ ገንጃ ላይ፣ ጫት ላይ፣ ዝሙት ላይ፣ እርኩሰት ላይ እግዚአብሔር በማይከብረው ነገር ውስጥ ያሉ አሁን በኢየሱስ ነፃ እንዲወጡ ጸልያለሁ። አሁን ነፃ እንዲወጡ ጸልያለሁ። አሁን ነፃ እንዲወጡ ጸልያለሁ። ይሄን ድምፅ ሲሰሙ የኢየሱስም ከፍ ብሎ እንዲታይ ጸልያለሁ። አውሬ እንዲወጋ ጸልያለሁ። ጨለማ እንዲፈርስ ጸልያለሁ። ሰልፉ እንዲበተን ጸልያለሁ። መጽሐፍ ሲናገር እግዚአብሔር ይነሳ ጠላቶችም ይበተኑ ይላል። ከበባው ይበተን፣ ሰልፉ ይበተን፣ አጀንዳው ይበላሽ። ዋው አሜን ለሚሉ ሰዎች አሁን በዚህ ደቂቃ ውስጥ እስከዛሬ ያስጨነቃቸው ይነቃ። አሜን። ፈውስ በላያቸው ላይ ይለፍ። አሁን ማጣኗ ፍሬ መሸከም ይጀምር። በኢየሱስ ክርስቶስ ስም ከአጋንንት እስራት ነፃ መውጣት ይሁን። ካንሰር ይነቀል፣ ኤችአይቪ ይነቀል፣
ሽባ ዊልቸር ላይ ተቀመጠ ሰው አሁን ይነሳ። የማይሰማ ጆሮ አሁን ይስማ። የማያይ አይን ማየት ይጀምር። የማይሰራ ነገር መስራት ይጀምር። ቤቱን፣ አካውንቱን፣ ትዳሩን ባዶ የሚያደርግ መንፈስ የተገለበጠ ይሁን። አሜን። መጽሐፍ ሲናገር እግዚአብሔር እረኛዬ ነው ይላል። ያንተ እረኛነት በዓለም ዙሪያ ባሉ ሰዎች ሁሉ ላይ ነው። አሜን። ድንገተኛ ሞት አቅቶ በጀርባዋ ላይ ሞት ያሸከመ አውሬ የተገለበጠ አሜን። በኢየሱስ ክርስቶስም ይሄን የሰማ ሰው ነፃ ይወጣል። አሜን። እንደሰማ እላዩ ላይ ይለፍ። አሜን። የሚጠራው ስሙ ስለሆነ ኢየሱስ ብያለሁ። አሁን ኢየሱስ ብያለሁ። ፋውስ 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 በኢየሱስ ፋውስ። እዛው ምግብ እየበላኝ ፋውስ፣ ሶፋ ላይ ቁጭ ብለህ ሰው መኪና እየነዳ ፋውስ፣ መንገድ ላይ ያለ ፋውስ፣ እስር ቤት ላይ ፋውስ፣ የትኛው ቦታ ላይ ሐኪም ቤት ላይ ምጥ ላይ ተጨንቀላለች። አሁን ፋውስ፣ ይሄን እየሰማች ፋውስ፣ በኢየሱስ ስም ፋውስ። አሜን። በኢየሱስ ስም ፋውስ። አሜን። አምኜ ተናገርኩ። ሁሉ ነገር ስለሆነ ተባረክ። አሜን። በአብ በወልድ በመንፈስ ቅዱስ በኢየሱስ ስም አሜን። አሜን። ወገኖቼ እኔ እርግጠኛ ነኝ ብዙ ሰው ተፈውሷል። በእግዚአብሔር ፊት ነው የምነግራችሁ። እግዚአብሔር በእኔ ላይ ይሰራል። ደውላችሁ መጠየቅ ትችላላችሁ። ኮሜንት ላይ አስቀምጡ። እስከ ቤተ ክርስቲያን አድራሻ ድረስ መምጣት ትችላላችሁ። ዶክተር አልችልም የሚለው ነገር ሁሉ ቼክ አድርጉት። ፈውስ በላያችሁ ላይ አልፏል። መታችሁ መመስከር። በዓለም ዙሪያ በስደት ውስጥ ያላችሁ ሰዎች አብዛኛው ማንም ሊሰማ አይችልም ብላችሁ በአንድ ፎቅ ውስጥ ቁጭ ብላችሁ ጌታን የምትጠብቁ ሰዎች ብርሃን ለእናንተ መጥቷል። ስለዚህ እግዚአብሔር ከእናንተ ጋር ወዳችኋለሁ። ልብ ብሉ። ሐዋሳ ከተማ ለሚያምኑ ሁሉ ይቻላል ዓለም አቀፍ ቤተክርስቲያን LHY TV መታችሁ የበረከቱ ተካፋይ እንድትሆኑ ጸልያለሁ። ሌላው ደግሞ አፖስትል አያሌው ስኬል ኦፊሻል በሚል ዩቲዩብ አካውንቴ ላይ ገብታችሁ ሰብስክራይብ በማድረግ አገልግሎትን ለሌሎች እንዲደርስ ሼር፣ ላይክ፣ ኮፒ ሊንክ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ስለዚህ በዚህ በአገልግሎቴ ላይ ምስክርነት ያላችሁ በወላይታ መዝሙር ዩቲዩብ ኮመንት ሴክሽን ላይ ገብታችሁ ኮመንት በመጻፍ መዳናችሁን እንድትመሰከሩ ከምስክርነታቸው ቃል የተነሳ ድል ነሱ ስለሚል አሸናፊነት በዛው ስላለ እኔ ደግሞ ያ ምስክርነት እናንተ ስትናገሩ አጸናለሁ ማለት ነው። በቦታው ላይ ሆኜ ስሙን የኢየሱስን ስም እየጠራው ፈውሱን እንድጸና ጸልያለሁ። እግዚአብሔር ይባርካችሁ። ወዳችኋለሁ። ወንድማችሁ አፖስትል አያሌው ነኝ። ሐዋሳ ከተማ ነው የሚገኘው። ለጊዜው መታችሁ የበረከቱ ተካፋይ ሁሉ ሻሎም